ጤና ይስጥልኝ እጅጉን የተወደዳችሁ የቻናላችን ቤተሰቦችና ታዳሚዎች በዛሬው መሰናዷችን የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ አጼ ኃይለ ሥላሴን ኢትዮጵያ ውስጥ ከነበሩ ትልልቅ ባላባቶች ውስጥ ቀዳሚ የነበሩት ልዑል ራስ ካሳን በኢትዮጵያ ታሪክ የመጀመሪያው ዘመናዊ ሐኪም የሆኑት ሐኪም ወርቅነህ ወይም ቻርለስ ማርቲንን የኢትዮጵያ የሥነ ጽሑፍ አባት ተብለው የሚጠሩት ብላቴን ጌታ ሩይ ወልደ ሥላሴን በስደት ላይ ሳሉ የተነሱትን ፎቶ አስመልክቶ አሳዛኙ ፎቶ በሚል ርዕስ ዝክረ ታሪካቸውን በወፍ በረር እንቃኛለን። በቅድሚያ ቻናላችንን ሼርና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩ እነሆ ወደ ርዕሰ ጉዳዩ እሻገራለሁ። አሳዛኙ ጉዳይ፣ አሳዛኙ ፎቶ። ፎቶው ላይ የምታዩቸው ግለሰቦች በንጽጽር ከተለያየ የሕይወት ጥጎች የመጡ ቢሆንም በዚህ ፎቶ ላይ የሁሉም ፊት ሐዘንና ቁዘማን አዝሎ ይታያል። ፎቶው የተነሳው በስደት ላይ ሲሆን ግራዚያኒ ላይ የደረሰው የመግደል ሙከራን አስከትሎ ለ3 ቀናት የተደረገው የካቲት 12 ጭፍጨፋ ለመዘከር በተሰበሰቡበት ወቅት ነው። በግራ ጥግ ቆመው የሚታዩት የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ አጼ ኃይለ ሥላሴ ናቸው። በወቅቱ የፋሽስት ጦር በአድዋ ድል አቂሞ ለ40 ዓመታት ያህል የያዘውን ቂም ለመበቀል ያሰናዳውን ዘመናዊ የጦር መሳሪያዎችን እንዲሁም በዓለም አቀፍ ዙሪያ የተከለከለውን በታሪክ ለመጀመሪያ ጊዜ ኢትዮጵያ ላይ ለጭፍጨፋ የዋለውን የሙስታርድ ጋዝ መቋቋም ኢትዮጵያኖችን እንዳቃታቸው የተረዱት የዘውድ አማካሪዎችና በወቅቱ ወጣትና የብሩህ አእምሮ ባለቤት የሆኑት የፖለቲካ ስብዕናዎች በብዙ መከራ ንጉሡን ለምነው ውጭ አገር ሄደው ኢትዮጵያ ላይ እየደረሰ ያለውን ግፍ ለዓለም መንግስታት እንዲያስረዱ ጄኔቭ ላይ ከተባበሩት መንግስታት ፊት ቀርበው ይህም በማስረዳት እርዳታ ይዘው እንዲመጡ በአቡኑ አስገዝተው በኢትዮጵያ ታሪክ በጦርነት ሰዓት ሀገርን ለቀው ወደ ውጭ የተሰደዱ የመጀመሪያ ንጉሠ ነገሥት ለመሆን በቅተዋል። ምንም እንኳን ማይጨው ላይ ያደረጉት ተጋድሎ ባይረሳም እሳቸው ያደጉበት ባላባታዊ ወግና ባህል እንዲሁም ሁሉንም ነገር በድፍረት ፊት ለፊት መጋፈጥ የለመደ ደፋርና ጦረኛ ሕዝብ አድዋ ላይ ቀድሞ ላሸነፈው በብዙ በኩል ለናቀው ለጣሊያን ጦር ፊት ለፊት እየመራ የሚዋጋው ንጉሥ እንጂ ለሕዝቡ ደህንነትም ቢሆን የንጉሡን ዲፕሎማሲያዊ ትግል የሚረዳበት ንቃተ ሕሊና ወይም እርጋታ አልነበረውም። በዚህም ምክንያት በአንዳንድ አርበኛ መኳንንቶች የዲፕሎማሲያዊ ትግላቸው እንደ ፈሪነት ወይም ፈርጣጭነት ተቆጥሮባቸዋል። በተጨማሪም ለኢትዮጵያ እርዳታ ያስገኛል ተብሎ የታቀደለት የጄኔቭ ስብሰባ ንግግራቸው በፈረንጅ ፊት መሳለቂያ ያደረጋቸው መሆኑ እንግሊዝ በሚኖሩበት ሰዓት የገንዘብ እጥረት እያጋጠማቸው የቤተሰባቸውን የስደት ኑሮ ለማስቀጠል ፊት ማየታቸውን የግል ንብረቶቻቸው የሆኑ ዕቃዎቻቸውን ለመሸጥ መገደዳቸውና ሌሎቹ ምክንያቶች ተዳምረው ንጉሡን በስደት ጊዜያቸው ሐዘንተኛ እንደነበሩ በቅርብ ለማወቅ የቻሉ የባዝ ኢንግላንድ ነዋሪዎች በተለያዩ መጻሕፍትና ዘጋቢ ፊልሞች ላይ የግል ምስክርነታቸውን ሰጥተዋል። ከንጉሡ አጠገብ የሚታዩት ልዑል ራስ ካሳ ኢትዮጵያ ውስጥ ከነበሩ ትልቅ ባላባቶች ውስጥ ቀዳሚ የነበሩና በመንግሥት ፖለቲካ ላይ ትልቅ ተሰሚነት የነበራቸው ናቸው። በጦርነቱ ላይ የራሳቸውን ጦር አዝምተው የነበረ ቢሆንም ከማይጨው ሽንፈት በኋላ ከንጉሡ ጋር ወደ ውጪ ተሰደዋል። ኢትዮጵያ ውስጥ ከቀሩት በአርበኝነት ሀገራቸውን ሲያገለግሉ የነበሩት ልጆቻቸው ውስጥ ደጃዝማች ወንደሰንና ደጃዝማች አበራ ካሳ በራስ ኃይሉ ምክር ለጣሊያኖች እጃቸውን እንዲሰጡ ተመክረው ወዲያው በጥይት ተደብድበው ሞተዋል። ፊታቸውም የማይፈታው
ሁለት ልጆቻቸውን በግፍ ስላጡ እንደነበር በሰዎች ዘንድ ይነገራል። ከልዑል ራስ ካሳ አጠገብ የሚታዩት ደግሞ ሐኪም ወርቅነህ ወይም ሻርለስ ማርቲን ናቸው። አጼ ቴዎድሮስን ያሸነፈው የእንግሊዝ ጦር መቅደላ መሬት ላይ ሲጫወቱ አይቷቸው ከልጅ ዓለማየሁ ጋር ወደ ውጪ ሀገር በጨቅላነታቸው ተጉዘዋል። ባገኙትም ዘመናዊ ትምህርት በኢትዮጵያ ታሪክ የመጀመሪያው ዘመናዊ የኢትዮጵያ ሐኪም ለመሆን በቅተዋል። ኢትዮጵያ ወደ ዘመናዊነት ዓለም እንድትቀላቀል ብዙ ትግል ያደረጉት እኚህ ግለሰብ ከንጉሡ ጋር ወደ ውጪ ተሰደው ሕይወታቸውን ቢያተርፉም በአብርሃም ደቦጭና ሞገስ አስግዶም መሪ ተዋናይነት የተቀነባበረው ማርሻል ግራዚያኒን የመግደል ሙከራ አዲስ አበባ ላይ ካስጨፈጨፋቸው የ30,000 ሰዎች መካከል የእሳቸውም ወንድ ልጆች የነበሩት ዮሴፍና ቢንያም ወርቅነህ ሊገደሉ ችለዋል። በግራ በኩል ጥግ ላይ መነጽራቸውን አድርገው ሲተክዙ የሚታዩት የኢትዮጵያ የሥነ ጽሑፍ አባት ተብለው የሚጠሩት ብላቴን ጌታ ሩይ ወልደስላሴ ናቸው። ፎቶው ላይ ቆመው ከሚታዩት ግለሰቦች በተለየ ዝቅተኛ ከሚባለው የማህበረሰብ ክፍል የመጡ ሲሆን በቤተ ክህነት ትምህርት ላይ ላቅ ያለ ዕውቀት ስለነበራቸው አንዱ መምህራቸው አንተ የቀለም ቀንድ ስለሆንክና በምግባርህም የተመሰገንክ ነህና ሩይ የተባለው ስሜን ሸልሜሃለሁ፣ ከእንግዲህ ሩይ እየተባልክ ተጠራ ብለው ገብረ መስቀል የተሰኘውን የትውልድ ስማቸውን እንዲተዉ አድርገዋቸዋል። በመጨረሻም በደራሲነት በዲፕሎማሲው ዘርፍና በተለያዩ የመንግስት ሥራዎች ላይ በመሳተፍ ለቀዳማዊ ኃይለ ሥላሴ መንግስትና ለኢትዮጵያ ትልቅ አስተዋጽኦ ለማድረግ የበቁት ብላቴን ጌታ ሩይ ቀዳማዊ ኃይለ ሥላሴ ወደ ውጪ እንዳይጓዙ ከመረጡት የመንግስት ባለሟሎች ውስጥ አንዱ ቢሆኑም የንጉሠ ነገሥቱ ወደ ውጪ መሄድ እርግጥ በሆነበት ሰዓት ተቀላቅለዋቸው ተሰደዋል። በስደት ዘመናቸውም ለኢትዮጵያ በጣም ይጨነቁ እንደነበርና ይህም ለሞታቸው አስተዋጽኦ እንዳደረገ ይነገራል። ሥርዓተ ቀብራቸው መስከረም 10 ቀን እዚያው እንግሊዝ አገር ሲፈጸም ንጉሠ ነገሥቱ የሚከተለው ንግግር አደረጉ። አሁን የአዳምን ልጆች ወግ ሲቀበል የምታዩት ብላቴን ጌታ ሩይ ወልደስላሴ በአገራችን ሥርዓት በመልካም አያያዝ ያደገ ከኢትዮጵያም ከፍ ካሉት ሊቃውንት የሚቆጠር ነው። ብልሃቱንና ትጋቱንም ለመልካም ሥራ የሚያገለግሉ መሣሪያዎች ስላደረጋቸው በመንግሥታችን ሥራ ለመመረጥና ወደ ታላቁ የውጭ ጉዳይ ሚኒስትርነት ለመድረስ በቃ። በየጊዜው የጻፏቸው ከፍተኛ ባህሪውን የሚገልጹ መጻሕፍት ይልቁንም በቤተ ክህነትና በታሪክ ዕውቀት በዓለም ሊቃውንት ዘንድ የታወቀና የተከበረ አደረጉት። ለምታውቁት ሰው ከታሪኩ ከዚህ የበለጠ ልነግራችሁ የሚያስፈልግ አልመሰለኝም። በአጭሩ ከጠባዩ ትልቅነት የሚሰማኝን ለመናገር ሳስብ ጊዜውን ሁሉ ቁም ነገር በመስራት ማሳለፉ፣ ከራሱ ይልቅ የተቸገሩትን ለመርዳት መጣሩ፣ እውነትን ፍርድንም ማክበሩና በአገር ፍቅር መቃጠሉ ትዝ ይሉኛል። አገልጋዬና ወዳጄ ሩይ በተሻለ ስለ አገር ሥራህን በሚገባ ፈጽመ በምትሰናበቱበት ጊዜ ታላቅነ ሳልልህ ብቀር ሥራዎች ቀድመውኝ ይናገራሉ። በክፉ አድራጊዎች የሚገፋ የዓለምን ጸጥታ የሚያናውጥ ነፋስ ምንም ቢያንገላታህና በታላቅ ፈተና ላይ ቢጥልህም ሊያሸንፍ አልቻለም። ታላቅና ቸር በሆነው ጌታ በተመደበው ሕግ ግን መታዘዝ ግድ ሆነብህ። ይህም ለእያንዳንዳችን የሚደርሰን ዕድል ነው። አንተም እስከ መጨረሻ ከታገልክ በኋላ ዛሬ ደከመ፣ አንቀላፋህም። በሥጋ ብትለየንም ስምህና ሥራ በመካከላችን ይኖራሉ። ሩይ እግዚአብሔር ሲያስበን አጥንቶችህና መንፈስህ የሚሰፍሩበትን ቦታ እስኪያዩና ከአባቶች እስኪቀላቅሉ ድረስ በእንግድነት በመጣህበት በዚህ ስፍራ በሰላም እረፍ። ጨርሻለሁ። ምንጭ ከኢትዮጵያ ታሪክና ቱሪዝም የማኅበራዊ ትስስር ገጽ ላይ የተወሰደ። ሸጋ ቀን ይሁንላችሁ። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ።
አብራችሁን ስለቆያችሁ ከልብ እናመሰግናለን።